ኢትዮጵያ የባህር በር ለማግኘት የሰጥቶ መቀበል ዲፕሎማሲ መርህ ላይ ትኩረት አድርጋለች። ለሰባተኛው ጠቅላላ ምርጫ ዜጎች ተሳታፊ መሆን የሚያስችላቸውን የምርጫ ካርድ እየወሰዱ ነው። አዲስ መሶብ የአንድ ማዕከል አገልግሎት እስካሁን ለ120 ሺህ በላይ ዜጎች አገልግሎት ሰጥቷል። በኦሮሚያ ክልል በህገወጥ መንገድ የተገነቡ ቤቶችን ስርዓት ለማስያዝ የሚያስችል ደንብ ተግባራዊ ሊደረግ ነው። ከውጭ ኢራን የፓኪስታን ባንዲራን የያዙ 20 መርከበኞች በሆርሙዝ ሰርጥ እንዳያልፉ ፍቃድ ሰጠች። ሰላም እንዴት ውላችኋል ተመልካቾቻችን? 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት የቀን ዜናዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ኤልሻዳይ ወንድማገኝ ነኝ። አብራችሁን ምርጫው ሲደርስ እንደዚህ ሱፍ ለብሶ መጡ። መጣ እንዴ? እኛም አንተን እናውቃለን፣ አንተም እኛን ታውቀናለህ። ችግር የለም ምርጫው ጊዜ ሲደርስ እኛ እንመርጣለን፣ አንተ ሂድ አሉ። ያ ባሉበት ቦታ ላይ በሙሉ ጣሉት። ወታደር አንተ ጋር እኛ ጋር መተህ አታውቅም ነበር። ዛሬ ምን ተከሰተ? ሰላም አይደል እንደጋል አለቀልኝ። አንተ ለኛ አትሆንም ማለት ነው። ኢትዮጵያዊ ዲሞክራሲ በሚለው መጽሐፎት ረጅም ጊዜ በማሰብና በማሰላሰል አንድ የደረስኩበት ትልቅ እውነታ ኢትዮጵያዊ ዲሞክራሲ ያስፈልገናል የሚል ሀሳብ ነው። ቆይ ሌላ ጥያቄ አለ። ይሄ ዲሞክራሲ ነው ብላችሁ ያመጣችሁት ነገር ስድብ ነው እንዴ? ከየት ነው የመጣው እሱ ዲሞክራሲ የሚባለው አሉ። አሁን ለመጀመሪያ ጊዜ በአእምሮዬ 3 ጥያቄዎች መጣ። ኢትዮጵያ ውስጥ ለዲሞክራሲ የሚሆን ለም መሬት አለ። ታዲያ ሁሉ የባህል አመችነት ካለ እስካሁን ዲሞክራሲ የሚጠየቅ እንጂ የሚደረስበት ኢትዮጵያ ውስጥ ሊሆን እንደምን አልቻለም? አንፎርቹኔትሊ በፖለቲካ ኃይሎች አእምሮ ለምን እንደጠፋ አላውቅም። ጠፋና ሁሉ ነገር በምን ሆነ? በውጊያ። ህዝቡ ምንድነው? ተመልካች። ለምሳሌ አሜሪካ ውስጥ የአሜሪካን አባቶች የሚባሉ አሉ። ይሄ ነው ስታንዳርዱ ብለው ለራሳቸው የሰሩት። ለኛ ደግሞ ማን ነው የሚሰራለን እሱን ስታንዳርድ? በእኔ እምነት የመደመር መንግስት ፍልስፍና ሊበራሊዝም ከሚለው ፍልስፍና ጋር አቻ ነው ያምናል። ስታንዳርዱን ማን ነው የሚሰራው ነው። ሌላ ፍልስፍና ያስፈልጋል ብሎ እንዲህ አይነት መጽሐፍ ያዘጋጁና ያምጡ። እድገት ማለት እሱ፣ ፍጭት ማለት እሱ። this is a benchmark. ተመልሰናል ተመልካቾች፣ ወደ ቀዳሚው ዜናዎች እናልፋለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአፋር ክልል በአሳይታ ከተማ የሚገኘውን የሱልጣን አሊ ሚራ ሃንፍሬ ቤተ መንግስትና መስጊድን ጎበኙ። ቀይ ፎቅ ተብሎ የሚጠራው ቤተ መንግስት ሱልጣኑ ወደ ስልጣን በመጡ በ5 ዓመታቸው በ1940 ዓ.ም የተመሰረተ ነው። ቤተ መንግስቱ ለረጅም ጊዜ ፈርሶና ወድቆ ከቆየ በኋላ በጠቅላይ ሚኒስትር አብይ አህመድ የመደመር ትውልድ መጽሐፍ ሽያጭ በተገኘ ገቢ ታድሶ አሁን ላይ የሱልጣን መቀመጫና የቪአይፒ ሙዚየም ሆኖ እያገለገለ ይገኛል። በተመሳሳይ መልኩ በመስጊዱና በቤተ መንግስቱ ዙሪያ ያለው አካባቢ ለበርካታ ዓመታት የሱልጣን ነት ሹመት የሚከናወንበት ታሪካዊ ስፍራ ነው። እንደ ሪፖርተራችን አሸናፊ እንዳለ ዘገባ ከ30 ዓመታት ቆይታ በኋላ ግንባታው ተጠናቆ በቅርቡ የተመረቀው ይህ መስጊድ በኢትዮጵያ ደረጃ በስፋቱ ቀዳሚ እንደሆነ የሚነገርለትና የአካባቢውን የቱሪዝም መዳረሻነት በማሳደግ ረገድ ትልቅ ተስፋ የተጣለበት ታሪካዊ ቅርስ ነው። ኢትዮጵያ በሰጥቶ መቀበል ዲፕሎማሲያዊ መርህ እየሄደችበት ያለችበት የባህር የማግኘት ጉዞ ለመግታት የሚንቀሳቀሱ ሀገራትን ሴራ የሚቀለብስ ዲፕሎማሲያዊ ላይ ትኩረት ልታደርግ ይገባል። ትውልዱ አባይ ለታላቅ ወዳሴ እንዳበቃ ሁሉ በጂኦግራፊ እስረኛ መሆንንም የባህር በር በማግኘት ቀጠናዊ ፍትሐዊ ተጠቃሚነትን ሊያረጋግጥ ጉዞ ጀምሯል። ኮሰን ብርሃኑ
በሽግግር ውስጥ እንዳለ በሚነገርለት የዓለም ስርዓት ውስጥ ወሳኝ ቦታ ነው። ከውስጥ ፖለቲካዊ ተሳታፊዎችና መንግስታዊ ካልሆኑ ተቋማት በዘለለ በድንበር ተሻጋሪ ተዋናዮች የሚታጀብ ጂኦፖለቲካዊ፣ ምጣኔ ሀብታዊ እንዲሁም ባህልና ስልታዊነት አንጻር ደግሞ የተወሳሰበና የተገማች ቀጠና ነው ምስራቅ አፍሪካ። ኢትዮጵያ ዋና ተዋናይ ሆና የምትገኝበት ይህ ስፍራ ትላንት በኢፍትሐዊነት የተነፈገችውን ተፈጥሯዊ የባህር በር መልሳ ለማግኘት ዛሬ በተወሳሰበውና በየተገማቹ ቀጠና ከብሔራዊ ደህንነትና ሁለንተናዊ ተጠቃሚነት አንጻር የዛሬው ትውልዷ ሰጥቶ መቀበልን ማዕከል ባደረገ መልኩ የባህር በሬን ብሎ ጠይቋል። አሁን ባለው ሁኔታ ውስጥ በተለይ ቀይ ባህርን በተመለከተ እንደዚሁም የኤደን ባህረ ሰላጤን በተመለከተ ሩቅ የሆኑ ሀገራት ባላቸው መሰረተ ልማት በተለይ ደግሞ ወታደራዊ ሰፈርና የፖርት ዴቨሎፕመንት የወደብ ልማት ቅርብ ሆነዋል። ተፈጥሯዊ ጂኦፖለቲካዊ ምህዳሬ ነው የምትለው ኢትዮጵያ ደግሞ ሩቅ የሆነችበትን ሁኔታ ደግሞ እንመለከታለን። እንደዚህ አይነት እንቆቅልሾች ያሉበት ቀጠና ነው። እዚህ አካባቢ የሚፈጠሩ ማናቸውም የደህንነት ጉዳዮችም ለሀገሪቱ ደህንነት አደጋ ነው። እዚህ ቀጠና ላይ ደግሞ ኢትዮጵያ የራሷ የሆነ የባህር በር ባለቤት አለመሆኗ ተጋላጭነቷን የበለጠ እንዴት እንደጨመረው አሁን ላይ በሚፈጠሩ መካከለኛው ምስራቅም አፍሪካ ቀንድም እየተፈጠሩ ባሉ ሁኔታዎች በጣም ጎልቶ የወጣና ግልጽ የሆነ ይመስለኛል። እንደ ፖለቲካ ተንታኞች አንድ ሀገር ቢያንስ 5 የተሳሰሩ የኃይል ማዕከላት ሊኖራት እንደሚገባ ያነሳሉ። የምድር፣ የአየር፣ የባህር፣ የሳይበርና የህዋ ሳይንስ ኃይል መሰረታዊ ሀገራዊ ምሰሶች ናቸው። ኢትዮጵያ የባህር በር ለማግኘት የምትሄድበት ዲፕሎማሲያዊ ቅኝት እነዚህን የኃይል ማዕከሎች ሊዋጁም ይገባል። ትናንት ኢትዮጵያ የባህር በር እንድታጣ ትልቁን ሚና የተጫወቱ አካላት ዛሬም እዛው እሳቤ ላይ ይገኛሉና ዲፕሎማሲው ይህንንም ሊያይ ይገባል። ቀይ ባህርን በተመለከተ የአረብ ባህር የማድረግ እንቅስቃሴ 1960ዎቹ 70ዎቹ ጀምሮ ግብጾቹ ሲያራምዱት የነበረበት ሁኔታ ነው ያለ። የቀይ ባህርን አስተዳደር የቀይ ባህርን ገቨርናንስ በተመለከተ ቀይ ባህር ማለት የቀይ ባህር ተጋሪ የሆኑ የአረብ ሀገራት ናቸው የሚል እሳቤ ነው ያላቸው ግብጾቹ። ያንን እንግዲህ ለማድረግ ሲያደርጉ የነበረ እንቅስቃሴ ያለ ኢትዮጵያ የባህር በር እንድታጣ ከፍተኛውን ድርሻ ይዘዋል። አሁንም ባለው ሁኔታ ውስጥ ኢትዮጵያ ወደ ባህሩ እንዳትመለስ ትልቁን እንቅስቃሴ የሚያደርገው ግብጽ ነው። በዛ ልክ የኢትዮጵያ የዲፕሎማሲ እንቅስቃሴም ከዛ አንጻር መቃኘት ይኖርበታል። ከጎረቤቶቻችን ጋር ከምናደርጋቸው የዲፕሎማሲያዊ ንግግሮች፣ ድርድሮች ባለፈ የግብጽን እንቅስቃሴ ካውንተር ማድረግ ላይ መቀልበስ ላይ ማዕከል ያደረገ የዲፕሎማሲ እንቅስቃሴ ይፈልጋል። የባህር በር ማግኘት ተፈጥሯዊና ኢትዮጵያዊ መብት ነው። ጥያቄውም ፍትሐዊ ነው። አባይን እንደ እስትንፋሱ ያየውና የሌሎችን ጥቅም ሳይነካ ኢትዮጵያን የህዳሴው ግድብ ባለቤት ያረጋት ትውልድ አባይን በቅኝ ግዛቱ ላትንኩብኝ በሚል ቀጠናውን ጭምር ስታምስ በነበረችው ግብጽ ተፈትኖ የኋላ ኋላ ህዳሴን በፍትሐዊ የተጠቃሚነት መርህ ለፍሬ አብቅቷል። የባህር በር የማግኘት ጥያቄውም ነገ እውን የሚሆን ስነ ልቦናን ከህልውና ጋር ያቆራኘ ኢትዮጵያን ወደ ቀደመ ክብሯ የሚመልስ የትውልዱ ሌላኛው የአድዋ ፕሮጀክት። ወደብ የህልውና ጉዳይ፣ ወደብ የመኖርና ያለመኖር ጉዳይ፣ ወደብ የእያንዳንዱ የኢትዮጵያ ዜጎች የእስትንፋስ ቧንቧ አድርጎ መወሰድ መቻል አለበት የሚለውን ነገር እንዲታሰብ ነው። ሌላው ኢትዮጵያ ህዝብ፣ ሌላው ዜጋ ማየት ያለበት መብትን የተነፈግ ነው፣ በርን የተዘጋብን፣ በተፈጥሮ የኛ የሆነ ንብረት ነው የተዘረፍ ነው። ይሄ በእያንዳንዱ የኢትዮጵያ ልቦና ውስጥ ቁጭት ሊፈጥር ይገባል። በብሔራዊ ጥቅምና ህልውናዋ የማትደራደረው ኢትዮጵያ የባህር በር ለማግኘት የምታደርገው ጉዞ በውስብስቡ ምስራቅ አፍሪካ ግልጽ አቋምን ይዟል። ዛሬ የባህር በር ማግኘት ጥያቄ ብቻ ሳይሆን በራሱ የህልውና ጉዳይ ሆኖ ቀጥሏል። በኦሮሚያ ክልል በህገ ወጥ የተገነቡ ቤቶችን ስርዓት ለማስያዝ የሚያስችል ደንብ ተግባራዊ ሊደረግ ነው። ደንቡ ችግሩ ስር የሰደደባቸው ከተሞች ላይ ተግባራዊ ይደረጋል። አዲሱ ደንብ ለ1 ዓመት ተግባራዊ የሚደረግ ሲሆን እንደ አስፈላጊነቱ ለ2 ዓመታት ሊራዘም ይችላል። ተግባራዊ የሚደረገው ይህ ደንብ ከከተማ ፕላን ጋር መሄድ የሚችሉ ህገ ወጥ ግንባታዎችን ብቻ የሚመለከት ነው። የከተማ ፕላን በምንም መልኩ ኮምፕሮማይዝ የማይደረግ መሆኑን እነዚህ ሬጉላራይዝ የሚደረጉ ስርዓት የሚናስይዛቸው የህገወጥ ግንባታዎች በከተማ ልማት መሰረት ያሉትን መሆኑን ለመግለጽ ነው። በዚህ ደንብ ለመጠቀም የሚያመለክት የከተማ ፕላንን ማክበርና ማስከበሩን ባረጋገጠ መልኩ መሆን አለበት።
አንድ ሰው በአንድ ከተማ ውስጥ ከአንድ በላይ የህገወጥ ግንባታ ገንብቶ ካለ ከአንዱ ብቻ ነው መጠቀም የሚችለው። በዚህ ደንብ ውስጥ የሊዝ ክፍያ አለ። እንደዛውም በህጉ መሰረት የተቀመጡ የቅጣት ክፍያዎች አሉ። እነዚህን በአግባቡ መፈጸም እንዳለባቸው አንቀጽ 9፣ 10 የተቀመጡበት አግባብ አለ። በክልሉ ባሉ ከተሞች የጨረቃ ቤቶችን በተመለከተ ከከተማ ፕላን ጋር መሄድ የሚችሉ ህገወጥ ቤቶችን ተገቢውን ቅጣት ተሰጥቶት ህጋዊ መሆን የሚችሉበት መንገድ እንደሚመቻች ነው ጥያቄው ሲቀርብ ቆይቷል። እንደ ሪፖርተራችን ሩት ወርቆ ዘገባ የሚተገበረው ይህ አዲስ ደንብ ከካዳስተር ስርዓት በተጠናቀቁ በአዳማ፣ ቢሾፍቱና ሸገር ከተሞች የሚተገበሩ ናቸው። ከፕላን ጋር የማይስማሙ ግንባታዎች እንዲፈርሱ ይደረጋሉ። ከ2005 ዓ.ም ጀምሮ ከፕላን ጋር የሚስማሙ ይዞታዎች በአሁኑ የሊዝ ዋጋ በተጨማሪም የጣራና ግድግዳ እንዲሁም 30% ቅጣትን በመጨመር ማስከፈል፣ በአንድ ጊዜ ከፍለው የመሬት ባለቤትነት ማረጋገጫ መውሰድ ለማይችሉ በ2 ዓመት ውስጥ እንዲከፍሉ ማድረግ፣ ወዲያውኑ ለሚከፍሉ ክፍያቸውን እንደጨረሱ የመሬት ይዞታ ማረጋገጫ ሰነድ ወይም ካርታ መስጠት፣ ወደፊት እንዳይደገም ጠንካራ ተጠያቂነት ህጎች ተዘጋጅተዋል። ከ2018 ዓ.ም መጋቢት 10 በኋላ የተገነቡ ህገወጥ ግንባታዎች መረጃን በሳተላይት ፎቶ መኖራቸው ከተረጋገጠ በከተማ አመራሮችና የሚመለከታቸው ባለሙያዎች ላይ ከባድ የእርምት እርምጃ ይወሰዳል። ከዚህ ቀደም 1 ኪሎ ሜትር መንገድ ስንሰራ መብራት ይቆፍራል፣ ይቀብራል። ከ15 ቀን በኋላ ቴሌ ይመጣል፣ ይቆፍራል። ከቀበረ በኋላ መልሶ ደግሞ አይደፍነው። እንደዚህ የነበረው ሀሳብ ወይም ውሃ መጥቶ ይቆፍራል። አሁን እንደዛ አይደለም። ኮሪደር ያለበት ቦታ ላይ እነዚህ ተቋማት ተቀናጅተው በጋራ ነው የሚሰሩት። የሚጠገን ነገር ካለም መልሶ እንዳይበላሽ ነው የሚሰራው። በዚህ ምክንያት ሰርቪስ ስሉጥ ሆኖ ሰዎች መብራት ተቋረጠ፣ ውሃ ተቋረጠ የሚለው ችግር ሙሉ በሙሉ ባይስተካከልም ኮሪደር ባለበት አካባቢ ግን ቶሎ ፊክስ ለማድረግ የሚያስችል እድል ፈጥሯል። ለምሳሌ ሪሰንትሊ የቨርቹዋል የሞባይል የፖሊስ ሰርቪስ ፕሮቫይድ ማድረግ የሚያስችል ስቴሽን ሰርተናል ቦሌ አካባቢ ላይ። ያ እየተበራከተ ይሄዳል። ሰው እክል ቢገጥመው ችግር ቢገጥመው ወደ ፖሊስ ስቴሽን ሳይሄድ ጉዳዩን አፕላይ ማድረግ መቻል ማለት አንድ ሰርቪስ ነው። መሶብን ብትወስድ በርከት ያሉ ሰርቪሶች በአንድ ቦታ የሚሰጥባቸውን ቦታዎች ብትወስድ የተሳለጠ ሰርቪስ ከሚሰጡ እንትኖች አንዱ ነው። መብራት፣ ውሃ፣ ቅድም እንዳነሳሁት ቤት፣ ቴሌኮም እነዚህ ሁሉ ያካትታል። እንቀጥላለን። የተወደዳችሁ ተመልካቾቻችን የአዲስ አበባ የዘመናዊ ከተማ ግንባታ ከመሰረተ ልማት ባሻገር ለዜጎች የሚሰጡ አገልግሎቶችን የማዕከል ጭምር ነው። አዲስ መሶብ የአንድ ማዕከል አገልግሎት እስካሁን ለ120 ሺህ በላይ ዜጎች አገልግሎትን ሰጥተዋል። ሀብታሙ ተፈራ። ኢትዮጵያውያን ከተባበሩ መስራትና መለወጥ እንደሚችሉ ሕያው ማሳያ ናት። አዲስ አበባ ዝማኔዋ በመሰረተ ልማት ግንባታዋ ብቻ አይደለም፣ በዜጋ ተኮር ፕሮጀክቷም ጭምር ነው። የፋይል ጠፋ ባዜ የሲስተም ችግር ገጠመን የተወሳሰበውን የከተማዋን የመንግስት አገልግሎት አሰጣጥ አስቀርቶ ወደ ላቀ ምዕራፍ ያሸጋገረው የአዲስ መሶብ የአንድ ማዕከል አገልግሎት እስካሁን ለ100 ሺህ በላይ ዜጎች አገልግሎትም ሰጥቷል። አዲስ አበባ ከተማ አስተዳደር ላይ የመሶብ አገልግሎት የጀመረበት ጊዜና የዜጎች እርካታ ምን ይመስላል? ማዕከሉ ወደ ስራ ሲገባ 13 የሚሆኑ የመዲናችን የመንግስት አገልግሎት ሰጪ ተቋማት እንዲሁም ደግሞ 5 የሚሆኑ የፌዴራል ተቋማትን በአንድ ሴንተር ላይ በመያዝ በተጨማሪም ደግሞ ለአገልግሎት አሰጣጥ የሚረዱ ለክፍያ አገልግሎት የሚሆኑ 2 ባንኮችን በስሩ በማደራጀት ነው መሶብ ወደ ስራ እየገባው ማለት ነው። አሁን ላይ እንግዲህ በርካታ ተቋማቶች ተጨምረዋል፣ አገልግሎቶችም ጨምረዋል። በተመሳሳይ ደግሞ እንግዲህ አሁን እስካለንበት ጊዜ ድረስ 100 ሺህ ለሚሆኑ የመዲናችን ነዋሪዎች አገልግሎቶችን ሰጥተናል። በዋናው መስሪያ ቤት እንዲሁም በቦሌ ቅርንጫፍ ያስተናገድናቸውን ተገልጋዮች እንግዲህ ከሲስተሙ በተገኘው ሪፖርት መነሻ መሰረት ከ98% በላይ የተገልጋይ እርካታ እንደተገኘ ማየት ይቻላል ማለት ነው። አገልግሎት ሰጪው ብቻ ሳይሆን ተቀባዩስ ምን ይላል የሚለው ነገር እናነሳለን። አገልግሎት አሰጣጡ እንደምን አየኸው? ምንስ ፈልገህ መጥተህ ምን ተገለገልክ? ሀሳብ ስትሰጥም ስለነበረ እኔ ለቦሎ ነው የመጣሁት።
ዛሬ ነው ፕሮሰሱን የጀመርኩት። ዛሬ ሁሉ ጨርሼ እየሄድኩ ትላንትን ከዛሬ ያነጻጽራ የተወሰነ ነገር ስለ አዲስ አበባ ለውጥም ታወራለህ። አገልግሎት አሰጣጥ ላይ ደግሞ ዛሬ ሰርፕራይዝ ነው የሆንኩት እና ከአንድ ደንበኛ ጋር እንደውም እያወራን ነበር። ከታች ጀምሮ ነው እንትን ያደረጉት። ይኸው 30 ደቂቃ አልፈጀብኝ። በአንድ ላይ ሁሉ ነገር ጨርሼ ደስ በሚል ቦታ ቅዝቃዜ ባለው ብትቀመጥ ራሱ ቦታው ራሱ ያምራል። ህንፃውም ጸጥቷል፣ ስራውም ጸጥቷል። በአንድ መሶብ ማለቁ ደስ ይላል። አንድ ጠረጴዛ ላይ ማለቁ ወደዛ ወደዚህ ወረፋ ነበረ። ምን እንቅልፍ ይዞኝ አምና በጣም ተቸግሬ ነበር አውቃለሁ፣ አስታውሰዋል። በሊፍት መሽከርከር፣ ሰዎችን ስጠይቅ መሰለቻቸት ነገር፣ እንደገና ሄደህ ቢሮ ላይ ሰዎችን አታገኛቸውም፣ ስራ አስኪያጁን ምኑን አታገኘውም። ያ ሁሉ ነበረ። አሁን ግን በጣም ጥሩ ነው። እናቶች ናቸው ተንገላታውን የመጡት ብሎ የሚያዝንልንም የለም ነበር። አሁን ተቀላጥፏል። ወደ ማዕከሉ አገልግሎት ቋት የገቡ ተቋማት ቁጥራቸው 22 የደረሰ ሲሆን ማዕከሉ እጅግ በረቀቁ ቴክኖሎጂዎችም የተደራጀ ነው። እዚህ ጋር እስካሁን 21 ሲስተሞችን አስገብተናል። የየተቋሙ ሲስተሞች እዚህ ላይ ተመዝግበው ሞኒተር እናደርጋለን ማለት ነው። ይሄኛው ሁለተኛው ክፍል ደግሞ የሰርቪላንስ ክፍል እንላለን። አገልግሎቶቻችንን በሙሉ ሞኒተር የምናደርግበት የደህንነት ካሜራዎች የምንቆጣጠርበት ሴኩሪቲ ካሜራ ክፍላችን ነው። ንግባ። አንደኛ ፎቅ ላይ ሰው ስለበዛ ይመርላ ኮስት ዋናው እኛ የምንቆጣጠረው እንደ ካሜራ ደህንነት ባለሙያ ከደህንነት አንጻር ለምሳሌ ሲአርአርኤስ ላይ ብታው ብዙ ተገልጋይ ካለ ያልሆነ ነገር ከደህንነት አንጻር የሚያሰጋ ነገር ካለ ከነሱ ጋር ኮሚኒኬት እናደርጋለን። እነሱ ሄደው ሶሉሽን ይሰጣሉ ማለት ነው። ጤና ይስጥልኝ። አዲስ መሶብ ዲጂታል የአንድ ማዕከል አገልግሎት እባክዎ ምን ልርዳዎት? መታወቂያዎትን ማሳደስ ነው የፈለጉት? እሺ ይችላሉ። ብዙ ያህል ጊዜ አይወስድብዎትም። ማክሲመም 20 ደቂቃ። አንድ ቅርንጫፍ አለን አሁን ለጊዜው የቦሌ ቅርንጫፍ። እንዲህ በቀጣይ ደግሞ የሚከፈቱ ወደ 9 የሚሆኑ ቅርንጫፎች በአዲስ አበባ ከተማ በሁሉም አካባቢዎች የሚከፈቱ ቅርንጫፎች ይኖሩናል። አዲስ አበባን በቴክኖሎጂ የማዘመኑ ጉዞ አሁንም እንደቀጠለ ነው። ልክ መሰል አገልግሎት መስጫ ማዕከላት ግንባታ አሁንም በተለያዩ ክፍለ ከተሞች እየተከወነ ነው። በተለይ በአንድ ማዕከል አገልግሎት በመስጠት የዜጎችን እርካታ ለመጨመር የሚያስችል ሰፋፊ ስራዎች እየተሰሩ ነው። በኢትዮጵያ የግብርና ዘርፍን ለማዘመንና የምግብ ዋስትናን ለማረጋገጥ የተደረጉ የፖሊሲ ማሻሻያዎች ምርታማነት እንዲጨምር አስችለዋል። በሌላ በኩል ከ24 ዓመታት በኋላ የተደረገው የግብርና ቆጠራም ለዘርፉ ውጤታማ ውሳኔዎችን ለመወሰን የምርት አቅምንም ለማሳደግ ያግዛል። ዛህራ መሐመድ። በኢትዮጵያ የግብርናው ዘርፍ 80 በመቶ ለሚሆነው ሕዝብ የኑሮ መሰረት ነው። በዚህም ግብርና ለሀገሪቱ የጀርባ አጥንት ተደርጎ ይወሰዳል። ይህ ዘርፍ የሀገሪቱን 1/3 አጠቃላይ ምርት ወይንም ጂዲፒ ይሸፍናል። እስከ 80 በመቶ የሀገሪቱ የወጪ ምርት ወይንም ኤክስፖርት እስካሁን ድረስ በዚሁ ዘርፍ ላይ የተንጠለጠለ ነው። ኢትዮጵያ ውስጥ የግብርናን ዘርፍ ለማዘመንና የምግብ ዋስትናን ለማረጋገጥ ከተሰሩ ስራዎች መካከል የፖሊሲ ማሻሻያዎችን ጨምሮ የተጀመሩ አዳዲስ ኢኒሼቲቮች ምርታማነት እንዲጨምር አስችለዋል። ሌላው በ2017 ዓ.ም ከ24 ዓመታት በኋላ የተደረገው የግብርና ቆጠራም በዘርፉ የተመረጡ ውሳኔዎችን ለመወሰንና የምርት አቅምን በትክክል ለመገምገም እያገዘ ይገኛል። በቅርቡ የፕላን ሚኒስቴር ለሁላችንም ይፋ የሚያደርገው አዲስ ሴንሰስ በብዙ ዘርፎች እያደረገ ይገኛል። 88,000 የሚጠጉ ኢትዮጵያውያን በ19,600 በላይ ቀበሌዎች በማሰማራት በሃውስሆልድ ሌቭል ዳታ ኮሌክት እያደረጉ ነው። ያ ዳታ አናላይዝ ተደርጎ ሲወጣ በጣም በርካታ አዳዲስ መረጃዎች እንደምናገኝ ይጠበቃል። ባለፉት 7 ዓመታት በርካታ ኢኒሼቲቮች በእንስሳት ሀብት ልማቱም በሰብልም እና በርካታ በግብአት በመስኖም ይሁን በመሬት አጠቃቀምም ይሁን በርካታ ለውጦች መጥተው እያሉ አሁንም ግብርናን የምናስብበት የነበረው ፍሬም የዛሬ 24 ዓመት በቆጠርንበት ፍሬም ነው የነበረው ማለት ነው። ስለዚህ መንግስት በመረጃ ላይ የተመሰረተ በዳታ ላይ የተመሰረተ ውሳኔን ለማድረግ ካለው ፍላጎትና ቁርጠኝነት የተነሳ ለውጦች አሁን በቁጥር ማውራት የጀመርነው እንግዲህ በቅርብ ዓመታት ነው አይደለም። ስለ ልማትም ስናወራ በቁጥር ላይ የተመሰረቱ ውሳኔዎችንም ስናደርግና ትልቅ ኢንቨስትመንት በቢሊዮኖች የሚቆጠር ኢንቨስትመንት በማድረግ የግብርናን ቆጠራ አድርጓል።
የግብርና ቆጠራው ከውጭ የሚገቡ የግብርና ምርቶችን ለመተካት፣ ሜካናይዜሽንን ለማስፋፋት፣ የግብርና ግብዓት ለማሟላት፣ የእንስሳ ሀብት ልማትና የተፈጥሮ ሀብትንም የተሻለ ውጤት እንዲኖረው ያደርጋል። በርካታ ከግብርና ጋር የተያዙ የገጠር አኗኗርን ጨምሮ ያሉ ሁኔታዎችን የሚቆጥር ነው ማለት ነው እና ይሄ ሲመጣ ተጠናቋል። መረጃው እየተተነተነ ነው። ያ ሲመጣ የሚያደርገው ነገር ምንድን ነው? አንደኛ ግብርናችንን የበለጠ እንድንረዳ፣ የቱጋ ጠንካራ አፈጻጸም አለ፣ የቱጋ ደካማ አፈጻጸም አለ፣ የቱጋ የተሻለ ግብዓት መስጠት አለብን፣ ሌሎች የፖሊሲ ኢንተርቬንሽኖች የሚያስፈልጉበት የፖሊሲ እርምጃዎችን ለማድረግ የቱጋ የኢንቨስትመንት ፖቴንሻል አለን። በግብርናው ላይ ኢንቨስትመንት እንዲሰፋ እንፈልጋለን። አንድ ኢንቨስተር የትኛው ቦታ ላይ የተሻለ የኢንቨስትመንት እድል አለ የሚለውን እንዲያውቅ የሚረዳ በአጠቃላይ ግብርናችን ለኢኮኖሚ፣ ለምግብ ዋስትና፣ ለስራ እድል ፈጠራ እያረገ ያለውን አስተዋጽኦ በተሻለ እንድንረዳ የሚያደርግ ነው ማለት ነው። በሌላ በኩል በ2018 6 ወራት ከግብርና ምርቶች ወጪ ንግድ 1.9 ቢሊዮን ዶላር የገቢ እቅድ ተይዞ ከ2 ቢሊዮን በላይ የውጭ ምንዛሪ መገኘቱን የግብርና ሚኒስቴር መረጃ ያሳያል። በተለይ የስንዴ ምርት አፈጻጸም በመኸርና በበጋ መስኖ ከ300 ሚሊዮን በላይ ኩንታል ማድረስ በመቻሉ ከ4 ዓመት በፊት ኢትዮጵያ እስከ 1 ቢሊዮን ዶላር የውጭ ምንዛሬ ለስንዴ ግዢ ታወጣ የነበረውን ወጪ ማስቀረት አስችሏል። ለግብርናው ምርታማነት ለዚህ የምርት ዘመን ግብዓት ከማሟላት አንጻር 23 ሚሊዮን ኩንታል የአፈር ማዳበሪያ ግዢ ለመፈጸም ታቅዶ 60 በመቶ አስቀድሞ መግዛት የተቻለ ሲሆን 5.1 ሚሊዮን የአፈር ማዳበሪያ ወደ ክልሎች ተሰራይቷል። የዲጂታል ፋይናንስ ዘርፍ በጽኑ መሰረት ላይ ለመገንባት ኢትዮጵያ በልዩ ትኩረት እየሰራች ነው። ደህንነቱ የተጠበቀ የዲጂታል ፋይናንስ ለሀገራዊ እድገት በሚል መሪ ሀሳብ ውይይት ተካሂዷል። የቴክኖሎጂ መስፋፋትን ተከትሎ የዲጂታል ፋይናንስ የማጭበርበር ወንጀሎች በሀገር ኢኮኖሚና በዜጎች መተማመን ላይ ከፍተኛ እንቅፋት ፈጥረዋል። በዲጂታል ፋይናንስ ዘርፍ የሚሰነዘሩ ጥቃቶችና የማጭበርበር ወንጀሎች ሀገራዊ ደህንነታችን አደጋ ላይ ከመጣላቸው በፊት ተገቢ የመከላከል ዝግጅት ማድረጋችን አማራጭ የሌለው ጉዳይ ነው። ይህ የዲጂታል ፋይናንስ ወንጀል መከላከል ዘመቻ ከውጭ የሚሰነዘርን ማጭበርበር ከመግታት ባለፈ በውስጥ መዋቅር ውስጥ ተሸሽገው ለአጥፊዎች ቀዳዳ የሚፈጥሩ አካላትን በመለየት ተቋማዊ ጥንካሬያችንን የምናረጋግጥበት ወሳኝ ምዕራፍ ነው። እንደ ሪፖርተራችን ሰይፉ ገብረ ጻዲቅ ዘገባ የዲጂታል ፋይናንስ ማጭበርበር በዓለም አቀፍ ደረጃ ከፍተኛ ሁኔታ እየጨመረ እንደመጣ ተገልጿል። የደህንነት አካላት፣ በወንጀል ምርመራ ላይ የተሰማሩ የፌዴራልና የክልል ባለድርሻ አካላት፣ የቴሌኮም ኦፕሬተሮች፣ ባንኮችና የፋይናንስ አገልግሎት ሰጪ ተቋማት እንደ አንድ አካል ሆነው ሲቀናጁ ደህንነቱ የተጠበቀ የፋይናንስ ስርዓት ለመገንባት አዎንታዊ ሚና ይኖራቸዋል። እኛ እኮ አድዋ ሙዚየም እስከሰራንበት ጊዜ ድረስ የውጭ ሰው ስቴት ቪዚት ቢመጣ እዚህ ጋር ሄደህ አበባ አስቀምጥ የምንልበት ቦታ እኮ አልነበረንም እንደ ሀገር። ይሄ በጣም አሳፋሪ ነገር ነው። ኢትዮጵያን ለሚያክል ሀገር ያን የሚያክል ትልቅ ታሪክ ኖሮን ግን እንግዳ ሲመጣ ለጀግኖች አበባ አስቀምጥ ታሪካችን የምንልበት ቦታ አልነበረንም። ፓላሶቻችን በጣም አሳፋሪ ነበሩ። አዲስ አበባ የተጸውዖ ስም ነበር፣ ናውን ነው የነበረው፣ አሰግድ ነው የነበረው፣ ስም ብቻ የነበረው። ዛሬ ግን ስም ብቻ አይደለም፣ ቨርብም ነው። አዲስ አበባ አብባለች፣ አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። ይህን ያመጣው የኮሪደር ልማት ነው። የተወደዳችሁ ተመልካቾቻችን አሁንም ዜናዎቻችን ይቀጥላሉ። ከኛ ጋር ስላላችሁ እጅግ አድርገን ነው የምናመሰግናችሁ። ኢትዮጵያ 16ኛውን የአፍሪካ አደጋ ስጋት አቅም አህጉራዊ ኮንፈረንስ ልታዘጋጅ ነው። ኢትዮጵያ የሰብአዊ ድጋፍ ሉዓላዊነትን ለማረጋገጥ እያከናወነች ያለችው የለውጥ ጉዞ ለአፍሪካውያን የምታሳይበት መድረክም ይሆናል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ እንደገለጹት መንግስት የምግብ ሉዓላዊነትን ለማረጋገጥ ስትራቴጂካዊ ስራዎችን እየሰራ ነው። እንደ አረንጓዴ አሻራና የሌማት ትሩፋት ያሉ ኢኒሼቲቮች ኢትዮጵያ የሰብአዊ ድጋፍ ሉዓላዊነትን ለማረጋገጥና
በራሷ አቅም አደጋዎችን እንድትቋቋም የሚያስችሏት ስራዎች ናቸው። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር አምባሳደር ሽፈራው ተክለማርያም በዓለም አቀፍ ደረጃ የሰብአዊ ድጋፍ ስራዎች እያሽቆለቆሉ በመሆኑ በተለይም የአፍሪካ ሀገራት በራሳቸው አደጋ ስጋት አቅምን መገንባት መቻል እንዳለባቸውም ጠቁመዋል። ኮንፈረንሱ መጋቢት 30ና ሚያዝያ 1 ይካሄዳል። ዘገባው የሪፖርተራችን ብሩክ ተስፋዬ ነው። አሁን ደግሞ ወደ ምርጫ ዘገባዎች እናልፋለን። በሶማሌ ክልል መራጩ ህዝብ በእውቀት ላይ ተመስርቶ እንዲወስን የሚያስችል በሶማሌኛ ቋንቋ የተዘጋጀ የመጀመሪያው የፓርቲዎች ክርክር ኢቢሲ አካሂዷል። የክርክሩ መድረክ የሶማሊያ ክልል መራጮች የፓርቲዎችን ፖሊሲ በቋንቋቸው እንዲመዝኑ ያስችላል። ብሩክታዊት አስራት ሰባተኛውን ጠቅላላ ምርጫ አካታችና ግልጽ ለማድረግ እየተሰራ ባለው ስራ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ለመጀመሪያ ጊዜ ለሶማሊኛ ቋንቋ ተናጋሪዎች የፖለቲካ ፓርቲዎች የክርክር መድረክ አካሂዷል። ይህ መድረክ ፓርቲዎች አማራጭ ፖሊሲዎቻቸውንና የፖለቲካ አቋማቸውን ለሶማሌ ህዝብ በቀጥታ እንዲያስተዋውቁ ትልቅ በር ከፍቷል። እንደሚታወቀው የኛ የሶማሌ ህዝብ በብዛት አማርኛ ተናጋሪ አይደለም። ህዝባችን በብዛት ሶማሊኛ ተናጋሪ ነው። ስለዚህ ዛሬ ይሄ ክርክር በሶማሊኛ ማከራከራችን የፖለቲካ ፓርቲዎች ማለት ነው ማኒፌስቶአችን፣ ፕሮግራማችን፣ ፖሊሲያችን ማቅረቡ ህብረተሰቡ ውስጥ የኛ አይዲያ ህብረተሰቡ ውስጥ በደንብ እንዲገባና ህብረተሰቡ ተረድቶ ማለት ነው የፈለገውን ፓርቲ በተረዳበት በግንዛቤ እንዲመርጥ ያስደርገዋል። በፊት ህብረተሰቡ አያቀንም፣ እኛም ብዙም አያቀንም። ስለዚህ ዛሬ ህብረተሰባችን በአንዴ እንዲያውቀን ማኒፌስቶአችን ምን እንደሆነ፣ ፖለቲካ ፕሮግራማችን ምን እንደሆነ፣ ፖሊሲያችን ምን እንደሆነ በቀላሉ የሚረዳበት መንገድ ስላገኘን በጣም ለኛ ትልቅ ቻንስ ነው ማለት ነው። በሶማሊኛ ቋንቋ የክርክር መድረክ መዘጋጀቱ መራጩ ህዝብ በምርጫ ወቅት በበቂ መረጃ ላይ ተመስርቶ የራሱን ነፃ ውሳኔ እንዲሰጥ የሚያስችል ወሳኝ እርምጃ ነው። በመጀመሪያ ኢቢሲ በሶማሌ ፓርቲዎች መካከል ለመጀመሪያ ጊዜ ይህንን አይነት ክርክር በዚህ መድረክ እንዲያከናውኑ ማድረጉ ስለ ምርጫውና በምን አይነት አኳኋን በምርጫው ላይ እንደሚሳተፉ የሚናገሩበት እድል መፍጠሩ እንዲሁም እያንዳንዱ ፓርቲ የፖለቲካ ፕሮግራሙን እንዲያቀርብ መደረጉ በጣም አስደስቶናል። ኢቢሲ ይህን ማድረጉ ለዲሞክራሲ ስርዓት ግንባታ የላቀ ሚና አለው። የሶማሌ ህዝብ በፖለቲካዊ ሂደት ላይ ያለው ግንዛቤ እየጨመረ መጥቷል። በዚህ ምርጫም የራሱን ውሳኔ ለመስጠት ዝግጁ ነው። ከዚህ ቀደም የሶማሌ ክልል መራጭ ህዝብ በቂ ግንዛቤ ሳይኖረው ድምፅን ሲሰጥ የቆየ ቢሆንም አሁን ግን በገዛ ቋንቋው በተዘጋጀው የክርክር መድረክ አማካኝነት የፓርቲዎችን ማንነትና ዓላማ በሚገባ ለመረዳት እድል አግኝቷል። መራጩ ህዝብ የአንድም ፓርቲ ፖለቲካ ፓርቲና ማኒፌስቶን ሳያቅ ሲመርጥ ነበር በብዛት ብዙ ጊዜ ማለት ነው። ወይ ደግሞ በአስተርጓሚ ሰምቶ ወይ በሌላ ሰው ይነገረውና እንደዚህ ነው ተብሎ በአስተርጓሚ። አሁን ግን ቀጥታ ነው። ብልጽግና ፓርቲ ምን አቋም አለው፣ በፖለቲካው ፓርቲ ምንድነው በኢኮኖሚ በኩል ያለው አቋም የሚለውን የሶማሌ ማህበረሰብ በግልጽ መስማት ይችላል ማለት ነው። ሜቢ አሁን በአማርኛ ይሁን ቢባል ዛሬ እዚህ ከተከራከርናቸው ፓርቲዎች ግማሹ በላይ ላይመጡ ይችላሉ፣ ምክንያቱም ቋንቋ ስለማይችሉ። ስለዚህ ምረጡኝ የሚል እንቅስቃሴም ላያደርጉ ይችሉ ነበርና ይሄ ትልቅ እድል ነው፣ ትልቅ ለውጥ ነው ብዬ ነው የማስበው። ተሳታፊ የፖለቲካ ፓርቲዎች ይህንን ታሪካዊና ምቹ የመገናኛ ብዙሃን መደላድል ለፈጠረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያላቸውን ጥልቅ ምስጋና አቅርበዋል። እንዲህ ያሉ በቋንቋ ላይ የተመሰረቱ የውይይት መድረኮች በሀገሪቱ የዴሞክራሲ ስርዓት ግንባታ ሂደት ውስጥ የጎላ ሚና አላቸው። የኢትዮጵያውያን የዲሞክራሲ ሂደት ወደ ላቀ ደረጃ ለማሸጋገር ዜጎች በምርጫ ሂደት ያላቸው ተሳትፎ ወሳኝ ነው። በአዲስ አበባ የሚገኙ የሀረሪ ክልል ተወላጆች ለሰባተኛው ጠቅላላ ምርጫ ተሳታፊ መሆን የሚያስችላቸውን የምርጫ ምዝገባ እያካሄዱ ነው። አሚር ጌቱ በአዲስ አበባ የሚገኙ የሀረሪ ክልል ተወላጆች በሰባተኛው ጠቅላላ ምርጫ ተሳታፊ መሆን የሚያስችላቸውን የምርጫ ምዝገባ እያካሄዱ ነው። ይህ ምርጫ በአዲስ አበባ የሚገኙ የሀረሪ ክልል ተወላጆች ለሀረሪ ክልል ምክር ቤት የሚያደርጉት ምርጫ ሲሆን የክልሉ ተወላጆች ባሉበት ስፍራ ሆነው መምረጥ የሚያስችላቸው ነው። ለክልሉ ተወላጆች በአዲስ አበባ ከተማ 6 ልዩ የምርጫ ጣቢያዎች የተዘጋጁ ሲሆን ከነዚህ ጣቢያዎች መካከል ቦሌ ፍላሚንጎ አካባቢ በሚገኘው ልዩ የምርጫ ጣቢያ ተገኝተን አጠቃላይ የምዝገባ ሂደቱን ተመልክተናል።
በስፍራው ሲመዘገቡ ያገኘናቸው የክልሉ ተወላጆች ይህ ምርጫ በኢትዮጵያ የዲሞክራሲ ልምምድና እድገትን ለማረጋገጥ በሚደረገው ጥረት የዜግነት ድርሻችንን ለመወጣት ያስችለናል ብለዋል። እኔ እንደ ምርጫን የምወስደው መብትና እድልም እንደማለት ነው። እንደ እድል ነው የምወስደውና ካርድ ወስደናል። ከባለፈው 5 ዓመት ያሁኑ የተሻለ ነው ብዬ አስባለሁ። በምርጫ ጣቢያ ብዛትም ከሰውም ያመዘጋገብ ሁኔታና ቅልጥፍና አንጻር ጥሩ ነው እላለሁ። ያልተመዘገቡ መጥተው እንዲመዘገቡና ዲሞክራሲያዊ መብታቸውን በአግባቡ እንዲጠቀሙ ጥሪ ለማቅረብ እወዳለሁ። ከዚህ በፊት 2 ጊዜ ፓርቲሲፔት አድርጌያለሁ። አሁን 3ኛዬ ነው። ቤተሰብ እንዳለ ተሰብስበን ሁላችንም ካርድ ለመውሰድ እዚህ ተገኝተናል። እዚህ መተን ካርዳችንን በአጭር ጊዜ ነው ወሰድነው። ምንም ችግር የለውም። የሚያስፈልጉትን ፎርማሊቲዎች አሟልተን በእኔ በኩል ካርዴ ወስጃለሁ። የክልሉ ተወላጆች የሚሳተፉበት ይህ ምርጫ በኢትዮጵያ የምርጫ ሂደት በቁጥር አናሳ መሆን የዜግነት መብትን እንደማይጎዳ ማሳያ መሆኑን በአዲስ አበባ የሀረሪ ተወላጆች አስተባባሪ ኮሚቴ አባል የሆኑት አምባሳደር ነቢል መህዲ ገልጸዋል። በአዲስ አበባ የሚገኙ ሀረሪ ተወላጆች ለሀረሪ ክልል ምክር ቤት የሚያደርጉት ምርጫ ነው። ሀረሪ ብሔራዊ ጉባኤ በዋነኝነት ተልዕኮ ምንድነው? የሀረሪን ሕዝብ ቋንቋ ባህልና ቅርጽ የመጠበቅ ተልዕኮ ያለው ነው ማለት ነው። በአጠቃላይ ይሄ የሀገራችን የምርጫ ሂደት በቁጥር አናሳ መሆን የዜግነት መብትን እንደማይጎዳ እንደማይነካ ማሳያ ነው። ህገ መንግስታችንን የሀገራችን ዲሞክራሲያዊ ሂደትም እድገት መገለጫ ነው። የኢትዮጵያን የዲሞክራሲ ሂደት ወደ ላቀ ደረጃ ለማሸጋገር የሚደረገውን ጥረት ለማሳካት አይነተኛ ሚና ይጫወታል ብለዋል አምባሳደሩ። የሀገራችን የዲሞክራሲያዊ ሂደት ወደ ላቀ ደረጃ መሸጋገሩን የምናይበትና ቅቡልነት ያለው መንግስት ቀጣይነቱን የምናረጋግጥበት ሁኔታ ይሆናል። በአዲስ አበባ የሚገኙ የሀረሪ ክልል ተወላጆች እስከ መጋቢት 24 ድረስ ሙሉ በሙሉ ይመዘገባሉ ተብሎም ይጠበቃል። በቤኒሻንጉል ጉሙዝ ክልል በተለያዩ አካባቢዎች መራጮች ካርዶቻቸውን እየወሰዱ ይገኛሉ። የአሶሳ ከተማ ነዋሪዎችም በምርጫውን በንቃት ለመሳተፍ ተዘጋጅተዋል። ነስረዲን ሐሜድ ተጨማሪ ያለው። ኢትዮጵያ 7ኛውን ጠቅላላ ምርጫ በመጪው ግንቦት ወር ለማካሄድ በርካታ ዝግጅቶች በማድረግ ላይ ትገኛለች። በቤኒሻንጉል ጉሙዝ ክልል የአሶሳ ከተማ ነዋሪዎች ምርጫው ነጻ፣ ፍትሃዊ፣ ዲሞክራሲያዊና ሰላማዊ ሆኖ እንዲጠናቀቅ የበኩላቸውን አስተዋጽኦ እንደሚያበረክቱ ገልጸዋል። ምርጫ ካርድ ተቀብዬ ግንቦት ወር ላይ የሚበጀኝ መንግስት ለመምረጥ ዝግጅት አድርጌ ነው ያለሁት። ምርጫ 6ኛ ዙር ላይ መርጫለሁ። አሁን 7ኛው ዙሩን ደግሞ ለመምረጥ ተዘጋጅቼ ነው ያለሁት። 7ኛው ጠቅላላ ምርጫ ካለፉት ምርጫዎች የዲሞክራሲ ልምምድ የበለጠ የሚጠናከርበትና ዜጎች ይበጀኛል ያሏቸውን ፓርቲ የሚመርጡበት በመሆኑ በየደረጃው የሚገኙ የማህበረሰብ ክፍሎች የነቃ ተሳትፎ ማድረግ እንዳለባቸው ነዋሪዎቹ ጠቁመዋል። ምርጫ ሲባል አንድ የዲሞክራሲያዊ መንገድ መገለጫ ነው። ለኔ ይሆነኛል፣ ይበጀኛል፣ ያስተዳድረኛል የሚለውን ፓርቲ የመመርጥበትን እድል ስለሆነ የራሴን እንትን እያረኩ ነው ያለሁት። አሁን የራሴ ዝግጅት እያረኩ ነው ያለሁት። ከዚህም ከዝግጅቱ ደግሞ የመጀመሪያው ዝግጅት የሆነ የምርጫ ካርድ መውሰድ ስለሆነ ለምርጫው ዝግጅት እንዲሆነ የምርጫ ካርድ በዛሬው ዕለት ወስጃለሁ ለመጀመሪያ ጊዜ ማለት ነው። እኛ እየተዘጋጀ ነው፣ የምርጫ ካርድ እየወሰድን ያለ ነው። በጣም ደስ የሚል ነው። ከዚህ በኋላ ያው እኛ የሚበጀንን መንግስት ለመምረጥ ያው ተዘጋጅተናል። ኢትዮጵያውያን ዲሞክራሲያዊ መብታቸውን በመጠቀም ይበጀኛል ያሏቸውን ፓርቲ ግንቦት 24 ይመርጣሉ ተብሎም ይጠበቃል። ለኢቲቪ ነስራዲን ሐሚድ ከአሶሳ። የምርጫ ዜናዎቻችንን እዚህ ጋር ገታ እናደርግና ተመልካቾች ወደ ሌሎች ደግሞ ዜናዎች እናልፋለን። በጉጂ ዞን የበልግ ግብርና ስራዎች እየተከናወኑ ነው። በዞኑ ሳባ ቦሮ ወረዳ ለበልግ እርሻ የተዘጋጀው መሬትን በዘር መሸፈን ተጀምሯል። በኦሮሚያ ክልል በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ክላስተር አስተባባሪ አቶ ሳዳት ነሻ በሀገሪቱ የግብርና ሽግግር ላይ በተሰራው ስራ የምግብ ሉዓላዊነትና ብልጽግናን ለማረጋገጥ እየተሰራ ነው ብለዋል። የሳባ ቦሮ ወረዳ ነዋሪዎች ከዚህ ቀደም በከብት እርባታ ብቻ ላይ ተሰማርተው ሲኖሩም ነበር። አሁን ባገኙት የግብርና ባለሙያ ምክር ለከብት ግጦሽ ብቻ ሲውል የነበረው መሬት በማረስ ገቢያቸውን እያሳደጉ ይገኛሉ። በዞኑ 175 ሺህ ሄክታር መሬትን በክላስተር ለማልማት እየተሰራ ይገኛል። የባህር ዳር ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ በተለያዩ
የሕክምና ዘርፎች ያሰለጠናቸውን 255 ተማሪዎችን አስመረቀ። ዩኒቨርሲቲው ዛሬ ካስመረቃቸው 255 ተማሪዎች መካከል 190ዎቹ በመጀመሪያ ዲግሪ፣ 52ቱ በስፔሻሊስት እንዲሁም 13ቱ በሁለተኛ ዲግሪ ትምህርታቸውን ያጠናቀቁ ናቸው። ሳሙኤል ወርቃየው የባህር ዳር ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ በተለያዩ የሕክምና ዘርፎች ያሰለጠናቸውን ተማሪዎች አስመርቋል። ዩኒቨርሲቲው እንደ ሌሎች ዘርፎች ሁሉ በጤናው ዘርፍ ብቁና በዘርፉ የተካኑ ባለሙያዎችን ለማፍራት ትኩረት መሰጠቱን የገለጹት የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ የዛሬ ተመራቂዎችም ባለመፍትሄና ባለራዕዮች ናቸው ብለዋል። አፍሪካ የጤና ባለሙያዎችን ብቻ አትፈልግም፣ እናንተም የጤና ሙያተኛ ብቻ ትሆናላችሁ ብለን አናምንም። አሳቢዎች፣ ተሐድሶ መሪዎች እና ባለራዕዮች ያስፈልጉናል። ባህር ዳር ዩኒቨርሲቲ ለዚህ ተጋድሎ አዘጋጅቷችኋል ብለን እናምናለን። የአማራ ክልል ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱ በበኩላቸው ጤናማና አምራች ማህበረሰብ ለመፍጠር ምሩቃን የጤና ባለሙያዎች ለማህበረሰባችን ተስፋ መሆናቸውን ተናግረዋል። ተመራቂዎች ዘመኑን የሚዋጁ ክህሎቶችን በየጊዜው በመያዝ በሀገራችን ዘላቂና የማይበገር የጤና ስርዓት ለመፍጠር እየተደረገ ያለውን ጥረት ለመደገፍ ሚናቸውን እንዲወጡም ጠይቀዋል። ውድ ተመራቂዎች፣ የሀገራችን የጤና ፖሊሲ መከላከልና ሕክሞ ማዳንን ያጣመረ በመሆኑ ለሁሉም የሚደርስ ፍትሃዊና ጥራት ያለው የጤና አገልግሎት ማረጋገጥ የግድ ይላል። በመሆኑም ጤናማ፣ አምራች፣ ደስተኛ እና የበለጸገ ማህበረሰብ ለመፍጠር እናንተ የአዲሱ ትውልድ ባለሙያዎች ተስፋ ናችሁ። ኮሌጁ ካስመረቃቸው ተመራቂዎች መካከልም ከፍተኛ ነጥብ በማስመዝገብ የሜዳሊያ ተሸላሚዎች ከሆኑት መካከል አንዷ የሆነችው ፍቅር ገብሩና ሌላኛው የቀዶ ሕክምና ስፔሻሊቲ ተመራቂ ዶክተር ደሳለኝ ሁነኛው በዩኒቨርሲቲው ያገኟቸውን እውቀቶች ተጠቅመው በስራ ህይወታቸው ማህበረሰባቸውን በቅንነት ለማገልገል ዝግጁ መሆናቸውን ተናግረዋል። ከፊዚዮቴራፒ ዲፓርትመንት ነው 3.98 ነው ያመጣው እና እስካሁን የነበረን ቆይታ በጣም ደስ ይል ነበረ። ያው በግራና በቀኝ ያሉት የነሱ እጅ ነው ትልቁን ድርሻ የሚወስዱት። ከዚህ በኋላ እንግዲህ በተማርኩበት ፊልድ እያደገም ያለ ነው። ፊዚዮቴራፒ ገና በደንብ ከዚህ በኋላ ማደግ የሚችል ነው እና በዛ በተማርኩበት ትልቅ አስተዋጽኦ አበረክታለሁ ብዬ አምናለሁ። የተመረቁት በጠቅላላ ቀዶ ሕክምና ስፔሻሊቲ ፕሮግራም ነው። ያው ማህበረሰቡ መከላከል ዘርፍ ላይ፣ ሌላ ደግሞ እንግዲህ ፈውስ ሕክምናው ላይም ደግሞ ታክሞ በሚመጡበት ሰዓት ያው ሰለቸን ደከመን ሳንል 24 ሰዓት ሙሉ አገልግሎት የምንሰጥ መሆኑ ማለት ነው። ዩኒቨርሲቲው ካስመረቃቸው 255 ተማሪዎች መካከል 190ዎቹ በመጀመሪያ ዲግሪ፣ 52ቱ ደግሞ በስፔሻሊቲ እንዲሁም 13ቱ በሁለተኛ ዲግሪ ትምህርታቸውን ያጠናቀቁ ናቸው። ከተመራቂዎች ውስጥም 99 ሴቶች ሲሆኑ 156ቱ ደግሞ ወንዶች መሆናቸውም ተገልጿል። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር፣ ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከውጭ ምንጭ ደግሞ ኢራን የፓኪስታን ባንዲራን የያዙ 20 መርከቦችን በሆርሙዝ ሰርጥ እንዲያልፉ ፍቃድ ሰጠች። ውሳኔው ጦርነት ወደ ሰላም እንዲመጣ ለሚደረገው ጥረት ተስፋ ሰጪ ተደርጎም ተወስዷል። በሌላ በኩል ጦርነቱን የተቀላቀለው የሀውቲ ታጣቂ ቡድን በኢራን ላይ የሚሰነዘሩ ጥቃቶች ላይ አጸፋዊ ምላሽ በመስጠት በ24 ሰዓት ውስጥ ሁለተኛውን ጥቃት ሰንዝሯል። ይህም የኢኮኖሚና የሰብአዊ ቀውስ ስጋቶችን የፈጠረ ሲሆን ጦርነቱ በዲፕሎማሲያዊ መንገድ ለመፍታት የሚደረጉ ጥረቶችን ለሰላም ብቸኛ ተስፋ ሆኖም ቀጥሏል። ብሩክታዊት ተገኝ በዝርዝር ይዘዋለች።
አንድ ወር ባስቆጠረው የመካከለኛው ምስራቅ ጦርነት የየመኑ ሁቲ ታጣቂ ቡድን በኢራን ላይ ለተሰነዘረው ጥቃት አጸፋዊ ምላሽ ለመስጠት ወደ ጦርነቱ ተቀላቅሏል። ቡድኑ በ24 ሰዓታት ውስጥም 2 ድሮኖችን ወደ እስራኤል በማስወንጨፍ ጥቃት ሰንዝሯል። ይህ የሁቲ ታጣቂዎች እርምጃ የጦርነቱን አቅጣጫ ሊቀይርና ውጥረቱን ሊያባብስ እንደሚችል ስጋት ፈጥሯል። ቡድኑ ወደ ጦርነቱ መግባቱ በቀይ ባህር ላይ ከፍተኛ የደህንነት ስጋት የሚፈጥርና ኢራን የሆርሙዝ ሰርጥን በመዝጋቷ በዓለም ኢኮኖሚ ላይ እያደረሰ ያለው ጫና ይበልጥ እንዲባባስ ያደርገዋል የሚለው ደግሞ የሀገራት ስጋት ነው። የኢራን ጦር ኃይሎችም በባህሬንና የተባበሩት አረብ ኤሚሬቶች የአልሙኒየም ፋብሪካዎች ላይ ጥቃት ሰንዝረዋል። ጦርነቱ ከአመራር ግድያ እስከ ኢኮኖሚያዊ ቀውስ ድረስ ቀጠናውን እየቀየረና የዓለም ኢኮኖሚን እያናጋ በሚገኝበት በዚህ ወቅት ኢራን ጦርነቱን ለማስቆምና ወደ ስምምነት ለመድረስ የአሸማጋይነት ሚና እየተጫወቱ ከሚገኙ ሀገራት አንዷ ለሆነችው ፓኪስታን የሀገሯን ባንዲራ የያዙ 20 መርከቦች በሆርሙዝ ሰርጥ በኩል እንዲያልፉ ፍቃድ መስጠቷ ደግሞ በሌላ በኩል የተስፋ ጭላንጭልን ፈንጥቋል። የፓኪስታን የውጭ ጉዳይ ሚኒስቴርም ይህንን እርምጃ በማድነቅ ኢራን ለሰላም ያላትን ቀናኢነትና ለውይይት ዝግጁ መሆኗን የሚያሳይ እርምጃ ነው ብለውታል። ውሳኔው ፓኪስታን ግጭቱን በሰላማዊ መንገድ ለመፍታት በምታደርገው ጥረት ላይ የራሱን ሚና ይጫወታልም ተብሏል። በሌላ በኩል የሀገሪቱ ጠቅላይ ሚኒስትር ከሳውዲ አረቢያ፣ ቱርክና ግብጽ ባለስልጣናት ጋር ዛሬና ሰኞ በኢስላማባድ ለመምከር ተዘጋጅተዋል። ይህ ስብሰባም ጦርነቱ እያደረሰ ያለውን ጥፋት ለመቀነስ ትልቅ ተስፋ ተጥሎበታል። የአሜሪካ መንግስት በሌላ በኩል በጦርነቱና እያስከተለ ባለው ዓለም አቀፍ ቀውስ በሀገር ውስጥ ተቃውሞ እየገጠመው ነው። በተለያዩ የአሜሪካ ግዛቶች የሚኖሩ ዜጎች ፕሬዝዳንት ትራምፕ በኢራን ላይ የያዙትን አቋም ተከትሎ ቀውሱ እያስከተለው ያለውን የኑሮ ውድነትና ከኢራን ጋር የተጀመረውን ጦርነት በመቃወም በአደባባይ ሰልፍ ወጥተዋል። ቀጠናው ለዓለም የነዳጅ አቅርቦት የጀርባ አጥንት በመሆኑ ጦርነቱ በጊዜ ማብቂያ ካልተበጀለት በተለይም በሆርሙዝ የባህር ወሽመጥ ላይ የሚፈጠር ማንኛውም የትራንስፖርት መስተጓጎል የነዳጅ ዋጋን በማናር የዓለምን ኢኮኖሚ ለከፋ ቀውስ ሊዳርግ ይችላል። የመካከለኛው ምስራቅ የፖለቲካ ተንታኞች እንደሚሉትም የዓለም ሀገራት ጦርነቱን ለማርገብ የሚያደርጉት ጥረትና በቀጣይ የሚወሰዱ እርምጃዎች የቀጠናውን ብቻ ሳይሆን የዓለምን የፖለቲካና የኢኮኖሚ አቅጣጫ የሚወስኑ ይሆናሉ።